የእግዚአብሔርን ቃል እያነበብኩኝ ነበር ማለት ነው። እስቲ ይሄንን ቃል አብረን እናንብብ። ጌታ ስሙ ይባረክ። እግዚአብሔር አምላክ ትልቅ ነው። ጌታ ስሙ ይባረክ። የእግዚአብሔርን ቃል የሚያነበቡ ቀንና ሌሊት ጥቅሶቹን በአይምሮ ላይ የሚያስቀምጠው እንዲሁም በማስታወሻ ላይ የሚጻፈው እግዚአብሔር አምላክ በላይ እንዲሆና አውቆ ሰጪ እንዲሆና አውቆ ተቀባይ አትሆኝም፣ ሰጪ ትሆናለህ፣ ራስ ትሆናለህ እንጂ ጅራት አትሆንም ያለን ክርስቶስን ለመከተል የክርስቶስን ፍቅርን ለማውራት የክርስቶስን ፍቅርን ለመግለጽ እንድ በዚህ መልክ ቢገልጽ እንዴት በዚህ መልክ ቢገልጽ ያስኬዳል ወይ? በዚህ መልክ ሊገልጽ ይበቃል ወይ እያሉ በተለየ የእግዚአብሔርን እውነት ያደረገው ውለት ቀንና ሌሊት ብንነጋገር አይበቃም ማለት ነው። ስለዚህ ባለው እግዚአብሔር አምላክ በሰጣው ደቂቆች በሰጣው እድሜ በሰጣው ጊዜ ላይ እግዚአብሔርን ማመስገን መመሰከር ለኛ መልካም ነው። ማንም ማስገድዶ አይደለም። ኢየሱስ ጌታ ነው። እውነቱ የሆነ ሕይወት የሆነ መንገድ የሆነልኝ ኢየሱስን መመስከር ሕይወት ነው ማለት ነው። ከኢየሱስ ጋራ ከእግዚአብሔር ጋራ መስማማት ለኛ በረከት ነው ማለት ነው። ኢየሱስን የሚፈልገው የኢየሱስን ስም የሚጠራ እውነትና መንገድ ሕይወት የሆነልኝ ጌታ በቤቱ ላይ የሾማ በየትኛው ወጀብ ላይ አይናወጥም። ሃሌሉያ! በየትኛው ወጀብ ላይ አይናወጥም። እግዚአብሔር አምላክ እንደሚያደርግ እግዚአብሔር አምላክ ይናገራል፣ ያደርገዋል። እግዚአብሔር አምላክ የሚያደርገው ሁሉ ያስቃል፣ ያስደስታል እንጂ አያዋርድህም፣ አያስለቅስህም፣ አያሳዝንህም ማለት ነው። ስለዚህ በዚህ ምድር ላይ የሚያሳዝን ነገር አለ። ዛሬ አስቆ ነገ ደግሞ የሚያስለቅስ ብዙ ነገር አለ። በዓይናችንም እያየ ነው፣ በእድሜያችን ላይም በደረሰንበት እያወቀን ነው ማለት ነው። ስለዚህ የእግዚአብሔር ሐሳብ፣ የእግዚአብሔር ቃል፣ የእግዚአብሔር እውነት ሁል ጊዜ እያበራታ ሁል ጊዜ ጸንተው ሁል ጊዜ በመልካሙ መንገዱን እየመራው የጸና የኢየሱስ ስም ግንብ ነው። ይሄ እየመራው ሁል ጊዜ ይኖራል እንጂ እየመራው ሁል ጊዜ መንገዱን ያሳያል እንጂ ወደ ኋላ የሚያስመልስ ነገር ወደ ኋላ የሚያስበል ነገር የለም ማለት ነው። እርግጠኛ ሁን፣ በእግዚአብሔር ላይ እርግጠኛ ሁን፣ በአባቴ ላይ እርግጠኛ ሁን። አባቴ ነው በይ። ኢየሱስ ጌታ ነው፣ ወዳጄ ነው። ምድር ሊክድ ይችላል፣ ምድር ላይ ያለው ነገር ሊክድ ይችላል፣ ስጋ ሊክድ ይችላል፣ ጓደኞች ሊክድ ይችላል። የማይካድ የማይረሳ ሃሌሉያ! መቼም ቢሆን የማይረሳ የማይጣል ሁል ጊዜ የሚያበራታ የእግዚአብሔር እጅ በእኔ ላይ አለ። ሃሌሉያ! በእኔ ላይ ያይ በእግዚአብሔር እጅ ላይ አለው። አልወድቅም፣ አልፈራም። የሚያስፈራ ነገሮች ሊኖር ይችላል፣ የሚያስጨንቅ ነገር ሊኖር ይችላል። ኢየሱስ ግን ከሁሉ በላይ ነው። ሃሌሉያ! በልጦ የተገኘ አምላክ በልጬ እንድገኝ ይሾማል፣ ሾመዋልም። በቃ በሱ እጅ አለ። በምንም ነገር ላይ አልናወጥም። ልቡን የሚያናወጥ ነገር፣ ሐሳቡን የሚሰርቅ ነገር አለ። ያው እያለው የኔ ጌታ ከዚህ ሁሉ አሾልኮ ያወጣል። ሃሌሉያ! ስሙ ይባረክ የኔ ጌታ። ቃሉን ላንብብ። መጽሐፈ መክብብ ምዕራፍ 5 ቁጥር 1 ወደ እግዚአብሔር ቤት በገባህ ጊዜ ወደ እግዚአብሔር ቤት በተጠጋህ ጊዜ በገባህ ጊዜ ባሰብክ ጊዜ በተራመድክ ጊዜ የዛን ሰዓት የዛን ቀን የዛን ጊዜ እግርህን ጠብቅ ለመስማትም ቅረብ ይላል። አያችሁ፣ ወደ እግዚአብሔር
ቤት በገባክ ጊዜ የዛን ጊዜ እግርህን ጠብቅ። አንድ ለመስማትም ቅረብ። ሁለት ከሰነፎች መሰወር ይበልጣልና። መስማት ወደ እግዚአብሔር ቤት ስትገቢ በተረጋጋ መንፈስ በጥሞና በትዕግስትና በጸሎት ልሰሚ በእግዚአብሔር ፊት በወደሽ ሰዓት ልትነጋገሪ ከእግዚአብሔር ጋራ ወደ እግዚአብሔር በቀረሽ ሰዓት የእግዚአብሔርን ምስጢርን ለማወቅ ወደ አምላክ ፊት በወደሽና ወደ አባቴ ፊት በመጠሽ ሰዓት የዛን ጊዜ እግርህን ጠብቅ። ለመስማት እግዚአብሔር ቤት ገባሽ ልታመልክ ችግር ካለው አምላኬ ሆይ ዛሬ በፊትህ መጥቼዋለሁ። አንተ አባት ነህና ለኔ ይህ ነገር ሸክም ሆኗል፣ ከብዶኛል። ከዚህ ሸክም፣ ከዚህ ችግር፣ ከዚህ መከራ፣ ከዚህ ጭንቀት እንድታወጣ እኔ ደካማ፣ እኔ ሾምቦቆ፣ እኔ ብላቴና በፊትህ መጥቼዋለሁ። እንድትረዳው፣ ቃሉን እንድታሰማው፣ ድምፅን እንድታሰማ፣ ኃይልክ እንድትጨምር፣ በብርታቴ እንድታኖር፣ በሞገሴ እንድታኖር፣ በጸጋ እንድታኖር መጥቼዋለሁ ብለሽ በእግዚአብሔር ቤት በእግዚአብሔር ፊት በቀረሽ ሰዓት ለመስማት ምን ሆኚ? ቅረብ። ለመስማት ቅረብ። ወደ እግዚአብሔር ወደ አምላክ ስትጮህ ስትለምን ስታለቅሽ የሚያባብል ስትለምን የልመናው የልብህ ማሸትን የሚሰጣ በአባት በአምላክ በፈጣሪ በቅዱሱ በእግዚአብሔር ፊት ስትቀርብ ስትመጣ ስትገቢ ስትንበርከክ ለመስማት እግዚአብሔር አምላክ በምን በኩል እንደሆነ የሚናገረው ለምን እንደሆነ የሚናገረው ለመስማት ከቀረሽ ለማዳመጥ ከቀረሽ እውነት ከልቡ እግዚአብሔር አምላክ ይናገር። እግዚአብሔር አምላክ ይቅር ይበል። በድዬዋለሁ፣ አሳዝኜዋለሁ፣ አስቆዝሜዋለሁ፣ ተረከሱን አንስቼዋለሁ፣ አምጽቼዋለሁ። አንተ ይቅር ብለህ ወደ እግዚአብሔር ስትቀርብ ድምፅን ለማዳመጥ ወደ እግዚአብሔር ስትቀርብ ለመስማት በቀረሽ ሰዓት እግዚአብሔር አምላክ ደስ ስላል ከልቡ ስትቀርብ ማለት ነው። የጸሎትህን የልመናህን እግዚአብሔር አምላክ ያዳምጣል። ከሰነፍ መሰዋ ይበልጣል። አያችሁ፣ መስማት ራሱ ከሰነፍ መሰዋ የእግዚአብሔርን ድምፅ ማዳመጥ ራሱ ሰነፍ ከሚሰጠው መሰዋ እንደ መስማት ከሰነፍ መሰዋት እንደሚበልጥ ቃሉ ይናገራል። ይሄን ልትክድ አትችልም። ይሄን ልንክድ አንችልም። ስለዚህ ወደ እግዚአብሔር መቀረብ ምን አይነት እረፍት እንዳለ፣ ወደ እግዚአብሔር መቀረብ ምን አይነት ደስታ እንዳለ፣ ወደ እግዚአብሔር መቀረብ ምን አይነት ክብር እንደዋለ የምታውቂ ወደ እግዚአብሔር ስትጠጋ ነው። ወደ እግዚአብሔር መቀረብ ክብር ነው። ወደ እግዚአብሔር መቀረብ ደስታ ነው። ወደ እግዚአብሔር መቀረብ ሕይወት ነው። ወደ እግዚአብሔር መቀረብ መኖር ነው። ወደ እግዚአብሔር መቀረብ ሃሌሉያ መሳቅ ነው፣ መደሰት ነው። ስለዚህ ወደ እግዚአብሔር ልትቀርቡ ጨክኑ። የእግዚአብሔርን ድምፅ